ከብዙ መልካምና ጥሩ ስራዎች ጀርባ ስሟ የማይጠፋውና ብዙ ኢትዮጵያውያን ዘንድ እጅግ ተወዳጅ የነበረችው እሌኒ ብዙዎች ከገባችበት ማዕት በህይወት እንድትወጣ ምኞታችን የነበረ ቢሆንም ሞት ቀደማት። አይናችን እያየ ለረጅም ጊዜ እየተሰቃየች በአይናችን እየተመላለሰች ነበረ። የምትሰራቸው መልካም ስራዎች እንዲወሩና እንዲሰሙ በሀገራችን እንደተለመደው ሌሎች መኖር እንዴት እንደ ሻማ እየቀለጠች እንደሆነ እንኳን እንዳይታወቅ እንደምትጥር መልካም ስራዎቿን ከካሜራ እየቀረጸች ለህዝብም አድርሳ አታውቅም ነበረ። አሁን ተሰምቶ የብዙዎችን ልብ የሰበረውን አሳዛኝ ዜና ወደ እናንተ እናደርሳለን። በሌሎች መረጃዎች ደግሞ የልጆቹን እናት በአንድ ትልቅ ሚዲያ ላይ ቀርቦ በተናገረው ነገር ሚስት እኔን አይወደኝም እያለች ከምትሞግት ሁላችንም ከጀርባው ያለውን ትክክለኛ እውነት ስንሰማ የፈረድንባት እናት ላይቭ ላይ ትክክለኛነቷን ካረጋገጠች በኋላ ህዝቡ አሁን አምነሻል ተይ እያላት እዛው ላይቭ ላይ መርዝ ጠጥታ በርካታ ኢትዮጵያውያን እያዩት ራሷን አጥፍታለች። ሙሉ ጉዳዩን ለመማሪያም ጭምር ወደ እናንተ እናደርሳለን። ውድ የእውነት ቲዩብ ቤተሰቦቻችን ያላችሁበት ሁሉ ሰላማችሁ ይብዛ እያለን እጅጉን ሊሰሙ የተገቡ አሁናዊ መረጃዎችን እናስደምጣችኋለን። አብራችሁን ቆዩ። ወደ አነጋጋሪውና በርካቶችን ቀልብ ወደ ሳበው አስገራሚ ነገር እንንገራችሁ። ለሟች እህቱ የጻፈው ደብዳቤ ብዙዎችን እያነጋገረ ይገኛል። ይህ በዓለም ዙሪያ የብዙዎችን ልብ የነካውና ያስለቀሰው እውነተኛና ልብ ሰባሪ ታሪክ አሁን ላይ በማህበራዊ ሚዲያ ላይ በስፋት እየተጋራ ይገኛል። የብዙዎችን ልብ ያስለቀሰውና መነጋገሪያ የሆነው የያን ዲዮማንዴ ልብ ሰባሪ ደብዳቤ። ያንተ እህት ህይወት አልፏል። በፓርቲ ላይ መጠጥ ውስጥ አንድ ነገር ጨምረውባት ከዚያ በኋላ አልነቃችም። ይህ በዓለም ዋንጫ ላይ ሀገሩን ወክሎ የተጫወተ የሚገኘው የኢቮሪ ኮስት ተጫዋች ያን ዲዮማንዴ በ15 ዓመቷ በሞት ለተለየችው ውድ እህቱ ሮክሳን የጻፈው እጅግ ልብ የሚነካ ደብዳቤ ነው። ደብዳቤው በታዋቂው ዘ ፕላየር ትሪቡን ላይ ይፋ መደረጉን ተከትሎ በሚሊዮኖች የሚቆጠሩ ሰዎች እያስለቀሰ ይገኛል። ውድ ሮክሳን፣ አንድ ሰው የሐሰት የማንቸስተር ዩናይትድ መለያ ገዝቶልኝ እኔ ግን በላዩ ላይ ሮናልዶ 7 ብዬ በጥቁር ማርከር የጻፍኩበት ጊዜ ትዝ ይልሻል? በአቢጃን አይቮሪ ኮስት በአንድ ቤት ውስጥ 25 ሰው ተጨናንቀን የምንተኛበት ጊዜ ትዝ ይልሻል? በወቅቱ ሀብታም ወይም ድሃ መሆን ምን እንደሆነ አናውቅም ነበር። የምናውቀው ደስታን ብቻ ነበር። በጭቃ ውስጥ ስጫወት ያዩኝ አዋቂዎች ጠንካራ ምት ስለምመታ ሮቤርቶ ካርሎስ ብለው ሲጠሩኝ፣ እኔ ግን በውስጤ አይዶል ክሪስቲያኖ ሮናልዶ በመሆኑ እንዴት እናደድ እንደነበረ ትዝ ይልሻል? ነገር ግን በእንግሊዝም ሆነ በአሜሪካ MLS ማንም ሊያስፈርመኝ አልፈለገም። ቪዛ ያለቀ፣ ህልሜማ ከተመ። ወደ አፍሪካ ልመለስ ነበር። በዚያ ጨለማ ጊዜ በእኔ ማመን ያላቆምሽው አንቺ ብቻ ነበርሽ። ከጥቂት ሳምንታት በኋላ ለእኔ ጋኔስ ስፈርም ሁለታችንም የተለየ ደስታ እንባ አልቅሰን ነበር። ያ እንግዲህ ስሜት የነበረኝ ጊዜ ነበር። አሁን ግን ምንም አይሰማኝም። ልክ ሰብአዊነቴን እንዳጣሁ ያህል ውስጤ ባዶ ሆኗል። አንቺ ከሞትሽ ጀምሮ እኔ ዝም ብዬ በባዶነት ውስጥ ነኝ። አንቺ መሞትሽን በነገሩኝ ቀን አንድ ጠብታ እንባ እንኳን ማፍሰስ አልቻልኩም ነበር። በድንጋጤ በዝዤ ደንዝዤ ቀረሁ እንጂ እህትህ እኮ የለችም። ምን ሞታለች? ስለምን እያወራችሁ ነው? በፓርቲ ላይ አንድ ሰው መጠጥ ውስጥ አንድ ነገር ጨምሮባት እዚያ በኋላ አልነቃችም፣ ህይወቷ አልፏል አሉ። ገና 15 ዓመት ልጅ ነበርሽ። እስከዛሬ ድረስ ምንም አይነት ምላሽ አላገኘሁም። ምናልባት በሀገራችን ዝም ብሎ የሚከሰት ነገር፣ ምናልባት እኔ በሆን ኖሮ እጠብቅሽ ነበር። አሁን ግን በፈጣሪ እቅድ ማመን እሞክራለሁ። ማድረግ የምችለው እሱም ብቻ ነው። የሚያስገርመው ምን እንደሆነ ታውቂያለሽ? ከሪያል ማድሪድ ጋር ካደረግነው ጨዋታ በኋላ ከሙባፔ ጋር ማሊያ ተለዋወጥን። በቴሌቪዥን ስናየው ሙባፔ ጎበዝ ነው፣ ግን ወንድሜ ይበልጠዋል ትይኝ የነበረው ትዝ ይልሻል? እኔ ትልቅ ቤት ወይም መኪና አልፈልግም ነበር። የፈለግኩት እህቴ ልክ እንደነበረች ለዓለም ማሳየት ብቻ ነበር። አሁን በዓለም ዋንጫ ላይ ነኝ። አንቺ ሁል ጊዜ ከክርስቲያኖ ትበልጣለህ ትይ ነበር። እዚህ ክርስቲያኖን ካገኘሁት ሰላምታሽን አደርስልሻለሁ። አስቀድመሽ የተነበይሽውን እንደማሳካው አምናለሁ። ገና እውነተኛ የኳስ ጫማ እንኳን ሳይኖረኝ ወንድሜ በዓለም ላይ ታላቁ ተጫዋች ይሆናል ብለሽ ነበር። አንቺ ትክክል እንደነበርሽ አረጋግጣለሁ። ካልሆነ ግን ይህንን ለማድረግ ስጥር እሞታለሁ። ወንድምሽ ያን። እህት ለእቅድህና ስኬትህ ትልቁ የጀርባ አጥንት ናት። የኢትዮጵያ አየር መንገድ ግሩፕ ከሚያስተዳድራቸው ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በቀር የ2 ኤርፖርቶች መሪ እቅድ
እቅድ እንደሌላቸው የኦዲተር መስሪያ ቤት ሪፖርት አሳየ። በኢትዮጵያ አየር መንገድ ግሩፕ የኤርፖርት መሰረተ ልማት ስራዎችና ኤሮኖቲካል ያልሆኑ ገቢዎች አፈጻጸም ውጤታማነትን በተመለከተ በተሰራ ኦዲት 22 ኤርፖርቶች መሪ እቅድ ወይም ደግሞ ማስተር ፕላን እንደሌላቸው የኦዲት መስሪያ ቤት ሪፖርት ጠቅሷል። በኢትዮጵያ አየር መንገድ ግሩፕ የሚያስተዳድራቸው ኤርፖርቶች መሪ እቅድ፣ ማስተር ፕላን፣ የመሬት አጠቃቀም ካርታና የይዞታ ካርታ ሊኖራቸው ይገባ ነበር ያለው ሪፖርቱ፣ ነገር ግን ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በቀር የተቀሩት 22 ኤርፖርቶች የሌላቸው ነው ሲልም አስረድተዋል። ከተጠቀሱት 8 ኤርፖርቶች የመሬት አጠቃቀም ካርታ ላንድ ዩዝ ፕላን የተዘጋጀላቸው ሲሆን የተቀሩት 15 ኤርፖርቶች የመሬት አጠቃቀም ካርታ አልተዘጋጀላቸውም ብሏል መስሪያ ቤቱ። ይዞታው ካርታ የሌላቸው 3 አየር ማረፊያዎች እንዳሉና የይዞታ ማረጋገጫ ካርታዎች ትክክለኛ ቦታውን አዋሳኝ በሚያሳይ መልኩ ያልተሰራላቸው 4 የአየር ማረፊያዎች አሉም ተብሏል። በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት፣ በድሬዳዋና በአሶሳ በኤርፖርቶች ዙሪያ የሚገኝ እስከ 13 ኪሎ ሜትር ስፋት ያለው የመሬት አጠቃቀም ለአዋፋት መስህብ የተጋለጠ መሆኑንና ይህም ለበረራ ስጋት የሚፈጥር እንደሆነ ዛሬም ለፓርላማ የቀረበው ባለ 65 ገጽ የኦዲት መስሪያ ቤት ሪፖርት መጥቀሱም ተመላክቷል። የአሶሳ ኤርፖርት ግንባታ ቀድሞ የአዋጭነት ጥናት ባለመሰራቱ ኤርፖርቱ ከዋና መንገድ አጠገብ በመሆኑ ተንቀሳቃሽ ነገሮች ለበረራ ስጋት መፍጠራቸውን በግኝት ተረጋግጧል። በተመሳሳይ የጎንደር አፄ ቴዎድሮስ ኤርፖርት የአየር መንገዱ ክልል አጥር ባለመታጠሩና ክፍት በመሆኑ እንስሳትና ያልተፈቀደላቸው ሰዎች በቅጥር ግቢውን እንደሚገቡም ተጠቅሷል። ዘገባውን ያደረሰን ሸገር ሬዲዮ ነው። ወጣት ሌኒ ገብረመድህን ከ1 ዓመት ጽኑ ስቃይ በኋላ በሞት ተለየች። በአዲስ አበባ ተወልዳ ያደገችውና በደመቀ ወጣትነቷ በቲክቶክና በተለያዩ ማህበራዊ ህይወቶች ላይ ትሳተፍ የነበረችው ወጣት ሌኒ ገብረመድህን ከ1 ዓመት በላይ በአልጋ ላይ ሆና ስታደርገው የነበረውን እልህ አስጨራሽ የሞትና የህይወት ትግል አጠናቃ በትናንትናው ዕለት ሰኔ 11 ቀን 2018 ዓ.ም አመሻሽ 13:30 አካባቢ ከዚህ ዓለም በሞት መለየቷ ተሰምቷል። ሌኒ የአልጋ ቁራኛ የሆነችው ከዛሬ 1 ዓመት በፊት ማለትም ግንቦት 29 ቀን 2017 ዓ.ም እንደነበረም ይታወሳል። በወቅቱ ቱሉ ዲምቱ ተከራይታ ከምትኖርበት ባለ 3 ፎቅ ህንፃ ላይ በደረሰባት አደጋ ከከፍታ ቦታ ላይ በመውደቋ ለከፍተኛ ጤና እክል ተዳርጋ እንደነበረም ይታወሳል። ከአደጋው ወዲህ ላለፉት 12 ወራት ያህል ከኮማ ሳትወጣና አንዲትም የዕለት ምግብ በአፏ ሳይገባ በአልጋ ላይ ሆና የቆየችበት ጊዜ ለቤተሰቦቿና ለወዳጅ ዘመዶቿ እጅግ ልብ ሰባሪ ነበረ። በአንድ ወቅት በደስታና በፈገግታ የቲክቶክ ተከታዮቿን ታዝናና የነበረችው ሌኒ በዚያ አስከፊ አደጋ ምክንያት ድምጿ ጠፍቶና ሰውነቷ ተጎድቶ ለ1 ዓመት ሙሉ በጽኑ ሕክምና ውስጥ ብትቆይም የሰው ልጅ ጥረት ከፈጣሪ ፍቃድ በላይ ሊሆን አልቻለምና የሆነው ልብ ይሰብራል። በእነዚህ አስቸጋሪ ቀናት ውስጥ እጅ ለእጅ ተያይዘው የሕክምና ወጪውን ለመሸፈን የደከሙ ደጋግ ኢትዮጵያውያን ሁሉ ለወጣቷ ህይወት ሲጸልዩ ቢቆዩም ሌኒ ግን ከትናንትናው ምሽት ጀምሮ ህይወቷ መትረፍ ሳይችል አልፏል። በለጋ ዕድሜዋ የተነጠቀች ወጣት ስርዓተ ቀብር ዛሬ ሰኔ 12 ቀን 2018 ዓ.ም ከቀኑ 9 ሰዓት በኮዬ ፈጬ አቦ ቤተክርስቲያን የሚፈጸም እንደሚሆንም መረጃዎች ያሳያሉ። ለሟች ሌኒ ገብረመድህን ነፍስ እረፍትን፣ ለመላው ቤተሰቦቿ እንዲሁም ለወዳጆቿ መጽናናትን ዝግጅት ክፍላችን ይመኛል። በሌላ መረጃችን ስራ እንጂ ንግግር ወሬ አልችልም የሚለው እልፍ አላፍ እያልኩ የቲክቶክ መንደር እጎበኛለሁ፣ አደንቃለሁ፣ እፈራለሁም። በእርግጥ ወጣቶች ይህ እድል ተከፍቶላቸዋል። ቢዝነስ ለሚሰሩበት ጥሩ ነው። ስራ እንጂ ንግግር ወሬ አልችልም የሚለው ቃል ጃኒ የፌቨን ጥርስ ሕክምና አምባሳደር ስትሆን የመግቢያ ንግግሯ ነበረ። ንግግር ማድረግ ወይም እሷ እንዳለችው ወሬ የሹመት አንዱና ዋና ክፍል የሆነው ስራ ነው። ሰዎች የሹመታቸውን ወይም የአመራር ብቃታቸውን አስቀድመው ሆነ እየኖሩትንና እየሰሩበት ባለው ሂደት የሚያሳውቁት በንግግር ነው። ንግግር ሙያ ወይም ፕሮፌሽን ነው። እንደ ማንኛውም ሙያ ስልጠናና ልምምድ የሚጠይቅ ትልቅ ሙያ ትላለች። ለወጣቶች ለወደፊት መሪዎች የምመክራችሁ ንግግርን ወሬን ብላችሁ እንዳታሳነሱ ነው ያለችው። ይልቁንም በምትችሉት ቋንቋ ሁሉ ሰልጥናችሁ ዝግጁ ሁኑ። ጃኒም በቲክቶክ ስራዋ ታታሪ ናት። ወደፊትም ብዙ በመድረክ ሊጠብቃት ይችላልና ተመሳሳይ ስህተት እንዳትደግም ልምምድ አድርጋ ይልቁንም በንግግሯም መስህብ ያላት ከቺ እንድትሆን የምታውቋት ምከሯት የሚሉ አድናቂዎቹ አስተያየት እየተሰነዘረ ይገኛል። ሆኖም ግን በመድረክ ስራዎቼ የተሻሉ ነገሮችን ለመስራትና አሁን ካለሁበት ከፍ ለማለት ሁሉንም ሙያዎችና ልምድን ማካበት ይጠበቃል። ሌሎችም ለዚህ ትኩረት ስጡ ስትል ምክረ ሀሳቧን ለግሳለች። የልጆቹን እናት በአንድ ትልቅ ሚዲያ ላይ ቀርቦ በተናገረው ነገር ሚስት እኔን አይወደኝም እያለች ከምትሞግት ሁላችንም ከጀርባው ያለውን ትክክለኛ እውነት ስንሰማ የፈረድንባት እናት ላይቭ ላይ ትክክለኛነቷን ካረጋገጠች በኋላ ህዝቡ አሁን አምነሻል ተይ እያላት እዛው ላይቭ ላይ መርዝ ጠጥታ በርካታ ኢትዮጵያውያን እያዩዋት ራሷን አጥፍታለች። ያለምጣዎቻቸው መረጃዎቻችን ለአሁን ያዘጋጀናቸው እነዚህ ናቸው። በቀጣይ በሌሎች ትኩስና አዳዲስ መረጃዎችን እንጠብቃችኋለን። ጤና ይስጥልን።